በመጽሐፉ የተጻፈ ይድናል። አቤቱ አምላካችን የሰራዊት ጌታ ወደ ባህሪ እግዚአብሔር ሆይ በዚህ ሰዓት በቤትህ እንድንገኝ ቅዱስ ቃልህን እንድንሰማ እንድናመሰግንህና እንድናመልክህ ይህንን የምሽቱን ጊዜ ባርከህና ቀድሰህ ስለሰጠህን እናመሰግንሃለን። የተከበሩ አባታችን መልአከ ገነት አባ ተክለ ማርያም ቆሞስ የዚህ ታላቁ ካቴድራል አስተዳዳሪ እንዲሁም የሁላችሁም እረኛና ጠባቂ ክቡር ወንድማችን ልሳነ ክርስቶስ መምህር ጳውሎስ መልክዓ ሥላሴ የካቴድራሉ ዋና የስብከተ ወንጌል ኃላፊ፣ ክቡራን ሊቃውንት መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ወጣቶች በዚህ በምሽቱ ሰዓት የማይጨልምበት አምላክ ጠርቷችሁ ሌሊትም የማይፈራረቅበት ጌታ ጠርቷችሁ በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም ወዳጆች በኃያሉ በገናናው አምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ። በቸርነቱና በምሕረቱ የጠበቀን ቅዱስና ሕያው ቃሉን የሚያስተምረን ሳይገባን እንዲገባን አድርጎ በቅድስናው አደባባይ ያሰባሰበን የአባቶቻችን አምላክ እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነቷ፣ በረከቷ፣ ፍቅሯ በሁላችን ላይ ይደርብን። ወራዊ በዓላቸው ታስቦ የሚውለው የጻድቁ አባታችን አቡነ ሀብተ ማርያም በረከታቸው፣ ረድኤታቸው በሁላችን ላይ ይደርብን። በመጽሐፉ የተጻፈ ይድናል። ከኔ ጋራ ቆይታ የምናደርገው ለ20 ደቂቃ ነው። በ20 ደቂቃ ውስጥ እግዚአብሔር የሚነግረንን ጥቂት ቃላቶችን እንማራለን። እግዚአብሔር ከሁላችን ጋር ይሁን። ከዚያ በፊት ግን እመቤታችን ቅድስት ድንግል ማርያም በቀራንዮ ልጇ ተሰቅሎ እርቃኑን ሆኖ የሸዋ አክሊል ደፍቶ ደሙ በምድር ላይ እንደ ጎርፍ እየወረደ በነበረ ሰዓት በቀራንዮ ተገኝታ ራሷን ልትቆጣጠር በማትችልበት ሁኔታ ላይ ስለ ልጇ ስለ ኢየሱስ ክርስቶስ ያለቀሰችውን ልቅሶ፣ ያነባችውን እንባ፣ የተሰማትን ሐዘን በግብረ ሕማማት መጽሐፍ ላይ ታላላቅ ቅዱሳንና አባ ሕርያቆስ በደረሱት ድርሰት ለሐማርያም ተብሎ በሚጠራው ክፍል ላይ ለሐማርያም የማርያም ሐዘን፣ የማርያም ልቅሶ፣ የማርያም እንባ፣ ይህንን የድንግል ማርያምን ሐዘን እያሰብን ጥቂት ዝማሬ እንዘምርና ወደ ትምህርቱ እንሄዳለን። ምናልባት ዝማሬውም በትምህርቱ ውስጥ አንድ ላይ ይካተትና ዝማሬውንም ስብከቱንም ለ20 ደቂቃ አብረን እንቆያለን። እግዚአብሔር ከሁላችን ጋር ይሁን። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ
ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። መሐረነ ክርስቶስ ዮሐንስ ሊዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ዮሐንስ ቢደንቀው ያዘኗ ጽናት አደሳት ደግፎ በብርቱ ሊያጽናናት ድንግልም አለችው ልጅ አሳዘነኝ እህት ወንድም የለው ላልቅስለት ተወኝ ሁሉ ይበልጣል ያስደፋል አንገትን ማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። መግደላዊት ማርያም፣ ሰሎሜ፣ ዮሐና ማርያምን አዩአት ጸንቶባት ሐዘኗ በልቅሶ ጣዕም ተነክቶ ልባቸው እንባና ፈሰሱ ውለታው ገብቷቸው ሁሉ ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ራሔል አልቅሳለች ላላቀፈቻቸው ድንግል ግን ብታለቅስ አዝናው ተሰዳ ነው። ያዕቆብም አልቅሷል በሌላ የሰው ደም ማርያም ግን ብታለቅስ ፈሷል የልጇ ደም ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ
የፈሰሰ እንባዋ ጠብቶ ስላደገ የድንግልና ጡቷን መቆም አልቻለችም ስታይ መጠማቱን በደም ተሸፍኖ ብታየው ውበቱን ለይልኝ አለችው ከሥጋዋ ነፍሷን ሁሉም ይበልጣል ያስደፋል አንገትን ማርያም አዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበር የፈሰሰ እንባዋ መሐረነ ክርስቶስ። የእመቤታችን የቅድስት ድንግል ማርያም ፍቅሯ በረከቷ በሁላችን ላይ ይደርብን። ስንት ደቂቃ ሆነ? ስንት ሆነ? አትናገሩም? አልሞላ ስንት ይቀራል? 12 ይቀራል። 12ቷን ደቂቃ ደግሞ በያዝነው ርዕስ ላይ እንነጋገራለን። እግዚአብሔር መንፈስ ቅዱስ ጥበቡን ምስጢሩን ለኔ ለባሪያው ማስተዋሉን ለሁላችሁም ያድላችሁ። ምናልባት ጨለማ ውስጥ ነው ያላችሁት። በዚህ በምሽቱ ሰዓት የዓለም ብርሃን የሆነው የዓለምን ጨለማ አስወግዶ ብርሃንን የተካው ለጨለመው ዓለም ብርሃን ሆኖ የመጣው የድንግል ማርያም ልጅ ኢየሱስ ክርስቶስ በመካከላችን ስለሆነ የማናሸንፈው ጨለማ የለም። በእኛ ላይ የሚፈራረቀን ሌሊት አይኖርም። ቅዱስ ዳዊት ምን አለ? እስመ ጸልመትኒ ኢይጸልም በኀቤከ ወሌሊትኒ ብሩህ ከመ መዓልት፣ ጨለማ ባንተ ዘንድ አይጨልምምና ሌሊትን በፊትህ እንደ ቀን ታበራለች የተባለለት እግዚአብሔር ኢየሱስ ክርስቶስ በመካከላችን ስለሆነ አሁን ያለነው በጨለማ ሳይሆን በብርሃን ነው። ክብርና ምስጋና ለእግዚአብሔር ይሁን። ነቢዩ እግዚአብሔር ዳንኤል በምዕራፍ 12 ቁጥር 1 ላይ በመጽሐፉ የተጻፈ ይድናል ይላል። የዛሬዋ ዕለት እግዚአብሔር ወዶና ፈቅዶ ለክብር ካበቃን በሃይማኖት ጸንተን በምግባር ታንጸን ንስሐ ገብተን ቅዱስ ሥጋውን ተቀበለን ክቡር ደሙንም ጠጥተን ተዘጋጅተን የምንኖር ከሆነ የዛሬዋ ዕለት የምታስታውሰን በእግዚአብሔር በቀኝ በኩል እንደምንቆም ለክብር ትንሣኤ እንደምንነሳ ነው። የመንግሥተ ሰማያት ዜጎች እንደምንሆን ነው። በቅዱሳን መላእክት በዝማሬ ታጅበን የእግዚአብሔርን መንግሥት ከገባን የማንወጣባት ካገኘን የማናጣት የእግዚአብሔርን መንግሥት የምንወርስባት ያችን ቀን የምታስታውሰን የዛሬዋ ዕለት ደብረ ዘይት ናት። ለዚህ ዕለት ያደረሰን አምላክ ክብር ምስጋና ይግባው። ነቢየ እግዚአብሔር ዳንኤል በዚያ ሰዓት ክርስቶስ ለፍርድ ሲመጣ ክርስቶስ ራሱን ግልጥ አድርጎ ሲመጣ
የፍርድ ቃልን እየተናገረ ሲመጣ የሚሆነውን ነገር ሲገልጥ በዚያ ሰዓት በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ማን ይነሳል? ማን ይነሳል? ሚካኤል ይነሳል። ክርስቶስ ለፍርድ ሲመጣ ቅዱሳን መላእክት ከፊት እየቀደሙ ይመጣሉ። በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ የሰው ልጅ በክብሩ ሲመጣ የሰው ልጅ በክብሩ ሲገለጥ ያን ጊዜ መላእክቱም አብረው ከእርሱ ጋር ይሆናሉ ይላል። ቅዱሳን መላእክት ከፊት ይቀደማሉ። እግዚአብሔር ገሃደ ይመጽእ ወአምላከ ነቢይ እያረጉ እሳት ይነድድ ቀድሜሁ። እግዚአብሔር ግልጽ ሆኖ ይመጣል። እግዚአብሔር ግልጽ ሆኖ ሲመጣ ዝም አይልም። የፍርድን ቃል እየተናገረ ይመጣል። ለጻድቃን እየፈረደላቸው፣ ለኃጥአን ደግሞ እየፈረደባቸው የፍርድን ቃል እየተናገረ ይመጣል አለና እሳት በፊቱ ይነዳል። እሳት በፊቱ ምን ይሆናል? እሳት ምን ይሆናል? እሳት በፊቱ ይነዳል። መለኮታዊ ስልጣኑ ይገለጣል ማለት ነው። እሳታዊ የሆነው አምላክ መለኮታዊ ክብሩ በዚያን ሰዓት ይገለጣል። አንድም የተፈጥሮ ባህሪያቸው እሳታውያን የሆኑ ቅዱሳን መላእክት ከፊት ይቀድማሉ። በዚያ ሰዓት በዚያ ዘመን ከዚያ በፊትም ያልተደረገ ወደፊትም የማይደረግ ታላቅ መከራ ይሆናል። ምን አይነት መከራ? ምን አይነት መከራ? ታላቅ መከራ ይሆናል። ታላቅ ስደት ይሆናል። መራብና መጠማት ይሆናል። ጦርነት ይሆናል። ይሄ ዛሬ በዚህ ዓለም ላይ የምናየው ነገር ነው። ክርስቶስ ከመምጣቱ በፊት ሕዝብ በሕዝብ ላይ ይነሳል። መንግሥትም በመንግሥት ላይ ይነሳል። ከሰው ልጆች ፍቅር ይጠፋል። ሰው እርስ በርሱ ይጣላል፣ ይሰደዳል፣ ይራባል፣ ይጠማል፣ ይቸገራል። ዓለም በመከራ የተዋጠች ትሆናለች። ጌታ በወንጌል ምን አለ? በዓለም ሳላችሁ መከራ አለባችኋል። ምን አለባችሁ? ምን አለባችሁ? በዓለም ሳላችሁ መከራ አለባችሁ። ዳንኤል ምን አለ? በዚያ ዘመን፣ በዚያ ሰዓት፣ በዚያ ጊዜ በመጽሐፉ ተጽፎ የተገኘ እርሱ ይድናል አለ። በምን የተጻፈ ንገሩን? በምን የተጻፈ? በመጽሐፉ የተጻፈ እርሱ ይድናል። እግዚአብሔር መዝገብ አለ። እግዚአብሔር መጽሐፍ አለ። አንድ አስተማሪ በትምህርት ቤት ተማሪዎቹን የሚቆጣጠርበት መዝገብ አለ። እግዚአብሔርን ወደ እርሱ ስንመጣ ማን ነው የመጣው? ማን ነው የቀረው? ማን ነው ንስሐ የገባው? ማን ነው ያልገባው? ማን ነው የጾመው? ማን ነው ያልጾመው? ማን ነው የጸለየው? ማን ነው ያልጸለየው? ማን ነው ሥጋዬን የበላው ደሜን የጠጣው? ሥጋዬን ያልበላው ደሜን ያልጠጣው ማን ነው እያለ እግዚአብሔር በመዝገብ ላይ ይመዘግባል። ንስሐ የገቡትን በሕይወት መዝገብ ላይ፣ ንስሐ ያልገቡትን ደግሞ በሞት መዝገብ ላይ ይመዘገባሉ። በዚያ ሰዓት ክርስቶስ ለፍርድ ሲገለጥ በዚህ መጽሐፍ ላይ ተጽፎ የተገኘ ይድናል አለ። ኦሪት ዘጸአት ምዕራፍ 32 ቁጥር 31 ላይ እግዚአብሔር ሕዝቡ ስለበደለ፣ ሕዝቡ ስላጠፋ፣ ጣዖት ስላመለከ፣ በግብረ ሰዶም ኃጢአት እግዚአብሔርን ስላሳዘነ እግዚአብሔር ሕዝቡን ሊያጠፋ በወሰነ ጊዜ ነቢየ እግዚአብሔር ሙሴ በእግዚአብሔርና በሕዝቡ መካከል ቆመ ይላል። ድንግል ማርያም በእኛና በእግዚአብሔር መካከል ትቁምልን። ቅዱሳን መላእክት በእኛና በእግዚአብሔር መካከል ይቆሙልን። እውነት ነው። በእኛና በእግዚአብሔር መካከል ቅዱሳን ባይቆሙ ኖሮ እስካሁን መቆየት አንችልም ነበር። ድንግል ማርያም ባትቆምልን ኖሮ እስካሁን መቆየት አንችልም ነበር። ጻድቃን ሰማዕታት ባይቆሙልን ኖሮ እስካሁን መቆየት አንችልም ነበር። እኛ አናውቅም፣ እኛ አልተረዳንም። በማናውቀው መንገድ ግን ቅዱሳን በእኛና በእግዚአብሔር መካከል ይቆማሉ። ማን እንዳይቀስፈን፣ ማን እንዳይቀስፈን እግዚአብሔር በኃጢአታችን እንዳንሞት
በኃጢአታችን ወደ መቃብር እንዳንገባ በእኛና በእግዚአብሔር መካከል ሳኦል በእሱና በእግዚአብሔር መካከል ሳሙኤል መቆሙን አያውቅም ነበር። ሳሙኤል ግን ዕለት ዕለት ያለቅሳል። እባክህን ሳኦልን ይቅር በለው፣ እባክህን ሳኦልን ማረው፣ እባክህን ሳኦልን ራራለት እያለ ያለቅስ ነበር፣ ያነባ ነበር። ቢገረም እግዚአብሔር በሳሙኤል ልቅሶ ምን አለው? ሳሙኤልን ኦ ሳሙኤል እስከ ማዕዜኑ ትላሄው ለሳኦል አንተ ሳሙኤል እንዳይነግስ ለናኩት ለዚህ ለሳኦል እኔ ላሳዘነ ለሳኦል ትእዛዜን አልቀበልም ላለው ለሳኦል የምታለቅስለት እስከ መቼ ነው አለ። ቅዱሳን ስለኛ እንደሚያለቅሱ ታውቃላችሁ። ጻድቃን ስለኛ እንደሚያነቡ ታውቃላችሁ። ድንግል ማርያም ስለኛ እንደምታለቅስ ታውቃላችሁ። እነ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ ስለኛ እንደሚያለቅሱ ስለኛ እንደሚያነቡ ታውቃላችሁ ወይ? እስካሁን እኮ የጠበቀን ይሄ ልቅሶ ነው፣ ይሄ እንባ ነው፣ ይሄ ቅዱሳን ምልጃ ነው። ሙሴ በሕዝቡና በእግዚአብሔር ፊት መካከል ቆመ። እግዚአብሔርንም እንዲህ አለው፣ እግዚአብሔር ሆይ ይህንን ሕዝብ አታጥፋ አለው። ይህንን ሕዝብ አትቅሰፍ። እውነት ነው በድለዋል፣ እውነት ነው አጥፍተዋል፣ እውነት ነው አሳዝነውሃል በጣዖት አምልኮ በግብረ ሰዶም ኃጢአት። ነገር ግን አለ ይህንን ሕዝብ ልታጠፋ ግብፃውያን መሳለቂያ ያደርጉናል። ለካ እግዚአብሔር ሕዝቡን ከግብፅ ያወጣው በበረሃ ሊጨርሳቸው እንጂ ወደ ተስፋይቱ ምድር እንደተናገረው እንደ ተስፋ ቃሉ ሊያስገባቸው አይደለም ብለው ግብፃውያን መሳለቂያ ያደርጉናል። ይሄንን ሕዝብ ከምታጠፋ አለ ሙሴ። እያስተዋላችሁ ይሄንን ሕዝብ ከምታጠፋ ይሄንን ሕዝብ ከምትገድል እኔን ከጻፍከው የሕይወት መዝገብ ላይ ደምስሰኝ አለ። ተመልከቱ፣ ሙሴ በሕይወት መዝገብ ላይ መጻፉን ያረጋገጠ ሰው ነው። ተመልከቱ፣ እግዚአብሔር መዝገብ አለው። እግዚአብሔር መጽሐፍ በዚያ በመዝገቡ ላይ ይጽፋል፣ ይመዘግባል። እግዚአብሔር ከጻፍከው ከመዘገብከው ከሕይወት መዝገብ ላይ እኔን ደምስሰኝ። እኛ ከምንጠፋ ሞታቸውን ይመርጣሉ ቅዱሳን። እነሱ ሞተው እኛን ያድኑናል። እነሱ ደምተው እኛን እንደሚያቆሙልናል። እነሱ መከራ ተቀበለው እኛን መከራ ያቀልሉናል። ክብርና ምስጋና ለእግዚአብሔር ይሁን። ታላቁ የቤተ ክርስቲያናችን ሊቅ አትናቴዎስ ደግሞ በዚያ ሰዓት መጽሐፉ ሲገለጥ የሚሆነውን ነገር ሲናገር ዛሬ በቅዳሴ ላይ የነበራችሁ ካላችሁ አትናቴዎስ በታላቁ የቅዳሴ ድርሰቱ ላይ አምያ መጻሕፍት ይትከሰታ፣ ያን ጊዜ መጻሕፍት ይገለጣሉ። መጻሕፍት የሕያዋን መጽሐፍ የሙታን መጽሐፍ አለ። ሁለቱ መጽሐፍት ያን ጊዜ ይገለጣሉ አለ። መጽሐፉ ሲገለጥ የሚሆነውን ነገር ሲገልጽ ደግሞ አምያ ጻድቃን ይትደስቱ፣ ያን ጊዜ ጻድቃን ደስ ይላቸዋል። ጻድቃን ንስሐ የገቡ፣ ጻድቃን ሥጋውን የበሉ፣ ጻድቃን ደሙን የጠጡ፣ ጻድቃን የጾሙና የጸለዩ፣ ጻድቃን ቅዳሴውን ያስቀደሱ፣ ጻድቃን ወንጌሉን የተማሩ ያን ጊዜ ደስ ይላቸዋል። እስመ ለሃው በሕይወቶሙ በሕይወት ዘመናቸው አልቅሰዋልና በሕይወት ዘመናቸው አንብተዋልና። ምንድን ነው ያስለቀሳቸው? ገንዘብ ስላቸው አይደለም፣ ፎቅ ስላልሰሩ አይደለም፣ እውቀት ስላልነበራቸው አይደለም። ያስለቀሳቸው በደላቸውና ኃጢአታቸው ነው። ቅዱስ ዳዊት ስለ ኃጢአቱ ስለ በደሉ ሌሊቱን ሙሉ በእንባዬ መኝታዬን አርሳለሁ እንዳለ ኃጢአታቸው በደላቸውን እያሰቡ መኝታቸውን በእንባ የሚያርሱ አልቅሰዋልና ያን ጊዜ ደግሞ ደስ ይላቸዋል አለ። የእግዚአብሔር ልጆች ዛሬ እናልቅስ፣ በዕለተ ምጽአት ደስ ይበለን። ዛሬ እናንባ፣ ክርስቶስ ለፍርድ ሲመጣ ከመላእክት ጋር የደስታን ዝማሬ እንድንዘምር። ዛሬ እናልቅስ ስለ ኃጢአታችን፣ ዛሬ እናንባ ስለ በደላችን። ያን ጊዜ ጻድቃን ደስ ይላቸዋል፣ በሕይወት ዘመናቸው አልቅሰዋልና አለና ወኃጥአን ይበክዩአል፣ ኃጥአን ደግሞ ያለቅሳሉ በተራቸው። ኃጥአን ደግሞ ያን ጊዜ ያነባሉ። ለምን? እስመ አፍቀሩ ሰሐቀ ወስላቀ፣ ሳቅና ስላቅን ስለወደዱ። እስመ መጽአቶሙ ዕለተ ፍዳ ወደዩ፣
የፍርድና የፍዳ ቀን ደርሳባቸዋለችና ያን ጊዜ ኃጥአን ያለቅሳሉ። ከሚያለቅሱት ወገን ሳይሆን ከሚደሰቱት ወገን እግዚአብሔር ይደምረን። ከሚያነቡት ከሚያዝኑት ሳይሆን ከመላእክት ጋር ተቀላቅለው ከሚዘምሩት ከሚደሰቱት ከጻድቃን ወገን እግዚአብሔር ይደምረን። በሕይወት መዝገብ ላይ እንድንጻፍ አምላካችን እግዚአብሔር ሁላችንንም በቸርነቱ ይርዳን። ለዚህ ነው አጋንንት ስለታዘዙላችሁ፣ መናፍስት ስለታዘዙላችሁ በዚህ ደስ አይበላችሁ ሰብአውን ሊቃናት ኢየሱስ ክርስቶስ ሲነግራቸው፣ ነገር ግን ስማችሁ በሰማይ በሕይወት መዝገብ ላይ ስለተጻፈ በዚህ ደስ ይበላችሁ እንዳለ ጌታ ለፍርድ ሲመጣ በዚያ በመጨረሻዋ ሰዓት እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁ መንግሥት ተወርሱ ዘንድ ወደ እኔ የሚለው የሕይወት ቃል ያሰማን። ይቆየን። እሺ፣ አንዴ ተነሱና እንዘምራለን። ገብርኤል በሰማይ ኤልሳቤጥ በምድር፣ ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺን ክብር፣ ይመሰክራሉ ድንግል ያንቺን ክብር። ገብርኤል በሰማይ ኤልሳቤጥ በምድር፣ ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺን ክብር፣ ይመሰክራሉ ድንግል ያንቺን ክብር። ትጸንስ ሲልሽ በከበረ ዜና ይሁንልኛል ትውልድ ቢጽናና፣ ከገብርኤል ሰምተው መላእክቱ ሁሉ ለበጉ ማደሪያ ክብር ይሰጣሉ። ብፅዕት እንላለን እኛማ ደግደግን የራማውን ልዑል አብነት አድርገን። ገብርኤል በሰማይ ኤልሳቤጥ በምድር እያላችሁ ያጨበጨባችሁ አመስግኑ። ዛሬ ምስጋና ቀን ነው። ይመሰክራሉ ማርያም ያንቺን ክብር፣ ይመሰክራሉ ድንግል ያንቺን ክብር። ስርሽ በምድር ነው ማዕረግሽ በሰማይ፣ ንጹሕ መሶበ በወርቅ የተመላሽ ሲሳይ። የማኅፀንሽ ፍሬን በላነው ጠጣነው፣ በኤፍራታ ሰምተን በዱር አግኝተነው። የተሰወረውን መና በልተነዋል፣ ከተመረጡት ጋር ብፅዕት ብለናል። ገብርኤል በሰማይ ኤልሳቤጥ በምድር፣ ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺን ክብር፣ ይመሰክራሉ ድንግል ያንቺን ክብር። ከተፈጥሮ በላይ ጽንስን ያዘለለ የእሳት ምሰሶ ባንቺ ተተከለ። የእግዚአብሔር ሀገሩ የእንጀራ ቤታችን እኛ ድንቅነን ክብርሽ እናታችን። ብፅዕት እንላለን እኛማ ደግደግን ቅድስት ኤልሳቤጥን አብነት አድርገን። ገብርኤል በሰማይ ኤልሳቤጥ በምድር፣ ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺን ክብር እያላችሁ አመስግኑ። በእጃችሁ በጨባችሁ አመስግኑ። ስርሽ በምድር ነው ማዕረግሽ በሰማይ፣ ንጹሕ መሶበ በወርቅ የተመላሽ ሲሳይ። የማኅፀንሽ ፍሬን በላነው ጠጣነው፣ በኤፍራታ ሰምተን በዱር አግኝተነው። የተሰወረውን መና በልተነዋል፣ ከተመረጡት ጋር ብፅዕት ብለናል። በሰማይ ኤልሳቤጥ በምድር፣ በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺን ክብር፣ ይመሰክራሉ
ድንግል ያንቺን ክብር ገብርኤል በሰማይ ኤልሳዕ